እሺ ሰላም ተማሪዎች በዛሬው ዕለት የምናየው የ11ኛ ክፍል ዩኒት 1 አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲ ኦፍ ኤሌመንት የሚለው እናያለን። እንግዲህ በምናይበት ሰዓት በመጀመሪያ አተም ማለት ምን ማለት ነው? እንግዲህ ስለ አተም የተለያዩ የግሪክ ፈላስፋዎች የተለያዩ ሐሳብ ሲሰጡ ቆይተዋል። ይህን ሐሳብ በሚሰጡበት ሰዓት እነ ዲሞክራተስ በአንድ ጎራ ሆነው አርስቶትልና ፕላቶ ደግሞ በሌላ ጎራ ሆነው ስለ አተም የራሳቸውን ሐሳብ ሲያራምዱ ቆይተዋል። ከነዚህ ውስጥ እንግዲህ የመጀመሪያው ዲሞክራተስ የሚባለው የግሪክ ፈላስፋ ነው። ይሄ ዲሞክራተስ የሚባለው የግሪክ ፈላስፋ አተሞችን የራሱን ሐሳብ ሰጥቷል። አተምስ አር ኢንዲቪዚብል ናቸው ብሎ አስቀምጧል። ይሄ ማለት ምን ማለት ነው? አንድን አተም ብንቆርጠው መጨረሻ ላይ ወደ መቆረጥ ወደማይችል ነገር እንደርሳለን። ይሄን መቆረጥ የማይችለውን በግሪክ ደግሞ ምን አለው? ኢንዲቪዚብልስ ብሎ አስቀመጠው። ለምሳሌ አንድ ቾክ ብትወስዱ ይሄን ጠመኔ ቾክን ብትሰብሩት እየሰበራችሁት ትሄዳላችሁ። መጨረሻ መሰበር ወደማይችል ፓርት ላይ ይደርሳል። ያ መሰበር የማትችለው ፓርቷ ምን ትባላለች? አቶሞስ ይሏል። አቶሞስ ማለት በግሪክ ኖት ዲቪዚብልስ ማለት ነው። ከዛ በኋላ ማን ይመጣል? አርስቶትል ይመጣል። ይሄ አርስቶትል የሚባለው የግሪክ ፈላስፋ የዲሞክራተስን ሐሳብ አይቀበለው። ምንድነው የሚለው አርስቶትል? ማተር ኢዝ ኮንቲኒየስ ነው ብሎ የሚያምነው። ይሄ ማለት አንድ ንዑስ ቅንጣትን ወይም አንድ ፓርት የሆነን አተም ብትሰብሩት መጨረሻውን ማግኘት አይቻልም፣ አንሊሚትድ ነው ብሎ ነው የሚያስቀምጡት። እነዚህ እንግዲህ የሁለቱ የግሪክ ፈላስፋዎች የራሳቸውን ሐሳብ የራሳቸውን ተከታይ ይዘው ለረጅም ዓመት ይህን ሲያራምዱ ቆይተዋል። ከዛ በኋላ ከ2000 ዓመት ዓለም በኋላ ማን ይመጣል? ጆን ዳልተንስ የሚባል የግሪክ ፊሎሶፈርስ ይመጣል። ይሄ የግሪክ ፊሎሶፈሩን በምናይበት ሰዓት እንግዲህ ዳልተንስ ምንድን ያደረገው? መጀመሪያ ሶስት ህጎችን ያስቀምጣል። ሶስት ህጎችን ካስቀመጠ በኋላ ከማን ሐሳብ ይነሳል? ከዲሞክራተስ ሐሳብ በመነሳት አተምስ አር ኢንዲቪዚብል ነው የሚለውን ያስቀምጥልናል። ከነዚህ ውስጥ እንግዲህ የመጀመሪያው ሶስት ሎዎች ላይ ስንመጣ የዳልተንስ ሎዎቹ አንደኛው ዘ ሎው ኦፍ ኮንዘርቬሽን ማስ ነው። ሁለተኛው ዘ ሎው ኦፍ ዴፊኒት ፕሮፖርሽን ነው። ሶስተኛ ላይ እንግዲህ ዘ ሎው ኦፍ መልቲፕል ፕሮፖርሽንስ። እነዚህ ነገሮች ካስቀመጠ በኋላ እነዚህ ዳልተንስ እንግዲህ ዘ ሎው ኦፍ ኮንዘርቬሽን ማስ ማለት ምን ማለት ነው? ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይ ዱሪንግ ዘ ኬሚካል ሪአክሽንስ ይለናል። እንግዲህ በአንድ ኬሚካል ኢኩዌሽን ጊዜ ወይም በአንድ ኬሚካል ኢኩዌሽን አተሞች ሊፈጠሩም ሆነ ሊጠፉ አይችሉም ብሎ ነው ያስቀመጣል። እንግዲህ ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይንግ ዱሪንግ ዘ ኬሚካል ሪአክሽን። ለምሳሌ አንድ ብርጭቆ ወተት እና አንድ ብርጭቆ ቡናን ብትወስዱ ሁለቱም ብታቀላቅሏቸው ማኪያቶ ሊሰጡን ይችላል። ሁለቱም ቦታ ላይ የተፈጠረ አዲስ ነገር የለም። እንግዲህ ወተቱም እንዳለ ነው፣ ቡናውም እንዳለ ነው። መጨረሻ ላይ ሁለቱን ስናቀላቅላቸው ማኪያቶ አገኘም ማለት ነው። ይሄ ማለት ወይም ምንድነው የሚለን? ዘ ማስ ኦፍ ዘ ሪአክታንት ኤግዛክትሊ ኢኳል ቱ ዘ ማስ ኦፍ ፕሮዳክት ነው የሚለን። ፎር ኤግዛምፕልስ CH4 ማለት ሚቴን ነው። ይሄ ሚቴን ማለት ዘ ሞላር ማሱ ካርበን 12 ነው፣ ሃይድሮጅን 4 ነው። 12 ሲደመር 4 16 ይኖረናል። ከዛ ኦክሲጅን አለ። እንግዲህ 2O2 ሞለኪውል ማለት ሁለት ኦክሲጅን አተሞች አሉ እዚህ ላይ በአጠቃላይ 4 ኦክሲጅን አተሞች አሉ። ሞላር ማሱ ስታዩት ሚቴን ፕላስ ኦክሲጅንስ ምን ይሰጠናል? ካርቦን ዳይኦክሳይድ ፕላስ 2H2 ወይም ውሃ ይሰጠናል። እንግዲህ ሞላር ማሱ ሪአክታንት ላይ በኩል ያለው 80 ግራም ይመጣል፣ ፕሮዳክት በኩል ያለው 80 ግራም ይመጣል። ሁለቱ ምንድነው የሚያሳየን? እዚህ ላይ ዘ ማስ ኦፍ ዘ ሪአክታንት ኤግዛክትሊ ኢኳል ቱ ዘ ማስ ኦፍ ፕሮዳክት ወይም ከፈለግ እኛ እዚህ ላይ ማሳየት የምንፈልግ ከሆነ ፎር ኤግዛምፕልስ ካርበን ፕላስ ኦክሲጅንስ ዘይ ጊቭስ ካርበን ዳይኦክሳይድ ካል እንግዲህ ዘ ማስ ኦፍ ካርበን እዚህ ላይ ሲመጡ 12 ነው። ሲደመር ኦክሲጅን 2 ሲባዛ በ16 32 ይመጣላቸዋል። ፕሮዳክት በኩል ላይ ስትመጡ ካርበን እዚህ ላይ ስናየው 12 ሲደመር ኦክሲጅን እንደገና 2 ሲባዛ 32 ይመጣላቸዋል። ዘ ማስ ኦፍ ዘ ሪአክታንት ኢዝ 44 the mass of the product is also 44 ይሆናል ማለት ነው። እንግዲህ the law of definite proportion የሚለው the mass of the reactant is exactly equal to the mass of product ብሎ ያስቀምጥልናል ማለት ነው። ሁለተኛ እንግዲህ the law of definite proportion ነው። እንግዲህ law of definite proportion ላይ በመጣበት ሰዓት a pure compound is always composed of the same element by a definite ratio by mass ይለናል። ይሄ ማለት ምን ማለት ነው? ለምሳሌ ውሃን በምትወስዱበት ሰዓት ከሁለት ሃይድሮጅን እና ከአንድ ኦክሲጅን የተሰራለን። ይሄን ውሃ ሞለኪውል ለምሳሌ ከዚህ ውስጥ ያለችው ሃይድሮጅኗን ባስወግዳት ወይም ሪሙቭ ባረጋት ውሃ መሆኑ ይቀርና ምን ይሆናል ማለት ነው? ወደ ሃይድሮክሳይድ አዮንስ ይቀየራል ማለት እና ዴፊኒት የሆነ ወይም ዘ ሎው ኦፍ ኮንስታንት ይባላል። ፊክስድ የሆነ ኮምፖዚሽን ያላቸው ውሃ እንግዲህ ከዚህ በምናይበት ሰዓት ከሁለት ሃይድሮጅን እና ከአንድ ኦክሲጅን ሞለኪውሎች የተሰራ መሆኑን ዘ ሎው ኦፍ ዴፊኒት ፕሮፖርሽን ብለን እናስቀምጣለን ማለት ነው። እና እዚህ ላይ በምናይበት ሰዓት ሁለት ሃይድሮጅን እና አንድ ኦክሲጅን ነው፣ ፊክስ ነው። ለምሳሌ ውሃን ተወንዝም ብንቀዳው ከኩሬም ብናመጣው ወይም ታቦተር ብትወስዱት ፊክስ ነው ኮምፖዚሽኑ ከሁለት ሃይድሮጅን እና ከአንድ ኦክሲጅን አተም የተሰራ ነው ብሎ ያስቀምጥልናል ማለት ነው።
ይሄኛው እንግዲህ ሎ ኦፍ ዴፊኒት ፕሮፖርሽንስ ወይም ሎ ኦፍ ኮንስታንት ብለን እናስቀምጠዋለን ማለት ነው። እንግዲህ ሶስተኛው ላይ ስንመጣ ዘ ሎ ኦፍ መልቲፕል ፕሮፖርሽን። ይሄ ሎ ኦፍ መልቲፕል ፕሮፖርሽን ማለት ምን ማለት ነው? እንግዲህ ተመሳሳይ የሆኑ አተሞች ሁለትና ከሁለት በላይ የሆኑ ኮምፓውንዶችን ይሰጡናል ነው የሚለው። when two different compounds are formed from the same element the mass of the one element the two compounds compared to the given mass of the other element in the whole small number ratio ይላል። ለምሳሌ እዚህ ላይ ብንወስድ ካርበን ፕላስ ኦክሲጅንስ ምን ይሰጣቸዋል? እዚህ ላይ ካርበን ዳይኦክሳይድ ይሰጠናል። ዛዘርስ ካርበን ፕላስ ኦክሲጅንስ ዘጊቭስ ካርበን ሞኖክሳይድ ይፈጠርላቸዋል። ይህ ሁለቱን በምናይበት ሰዓት ካርበን ሞኖክሳይድ ውስጥ ያለው ካርበን እና ካርበን ዳይኦክሳይድ ውስጥ ያለው የካርበን መጠን ተመሳሳይ ነው። 1:1 ሬሾ ነው ያላቸው። ካርበን ሞኖክሳይድ ውስጥ ያለው የኦክሲጅን መጠን እና ካርበን ዳይኦክሳይድ ውስጥ ያለው የኦክሲጅን መጠን ግን ይለያያሉ። ለምሳሌ ካርበን ሞኖክሳይድ ውስጥ ያለው የኦክሲጅን መጠን 1 ነው። ካርበን ዳይኦክሳይድ ውስጥ ያለው የኦክሲጅን መጠን በምናይበት ሰዓት 2 ነው። ይሄን ሬሾአቸውን እንስራ ብንል እዚህ ኦክሲጅን አላችሁ እንግዲህ እያንዳንዳቸው እዚህ ኦክሲጅን አለ እዚህ 16 ነው። በዚህኛው ላይ ያለው ግን ኦክሲጅን 32 ይሆንላቸዋል። ዘ ስሞል ሆል ነምበር ሬሾን ስከል ለስንት እናካፍለዋለን? ሲካፈል ለ16 ሲካፈል ለ16 እዚህ ላይ ስታካፍሉት 1 ይመጣላችኋል። ይሄኛው እንግዲህ 2 ይመጣላችኋል። ዘ ስሞል ሆል ነምበር ሬሾ ናቸው 1:1 ሬሾ ብለን እናስቀምጣለን ማለት። እነዚህ እንግዲህ በአጠቃላይ ሶስቱ ህጎች የዳልተንስ አቶሚክ ቲዮሪ እነዚህ ሶስት ህጎችን ታስቀመጠ በኋላ ወዴት ይሄዳል ማለት ነው? ወደ ፖስቱሌቶቹ ይሄዳል ማለት ነው። እንግዲህ ፖስቱሌቶችን ላይ በምናይበት ሰዓት እንግዲህ ፖስቱሌትስ ኦፍ ዳልተንስ አቶሚክ ቲዮሪ ምንድናቸው? እነዚህ ፖስቱሌቶች የመጀመሪያው ኦል ኤሌመንትስ አር ሜድ አፕ ኦፍ ቬሪ ስሞል ፓርቲክል ኮልድ አተምስ። አንድ ኤሌመንት የተሰራው በጣም ትንሽ ከሆኑ ንዑስ ቅንጣቶች ተሰባስበው ምን ይሰጡና አተሞችን ይሰጡናል ነው የሚለው። እንግዲህ ኦል ኤሌመንትስ አር ሜድ አፕ ኦፍ ኤ ስሞል ፓርቲክል ኮልድ አተምስ። ሁለተኛው ፖስቱሌቱን በምናይበት ሰዓት አተምስ አር ኢንዲቪዚብል ነው አለ። እንግዲህ ድክመት አለው የለውም ቀጣይ ላይ የምናያቸው ማለት ነው። እንግዲህ ሁለተኛው ፖስቱሌቶችን እናያለን። ሶስተኛ ፖስቱሌት ላይ ስንመጣ አተምስ ኦፍ ኤ ጊቨን ኤሌመንት አር አይደንቲካል ኢን ማስ ኤንድ አዘር ፕሮፐርቲስ አለ። አራተኛ ላይ እንግዲህ አተምስ አር ናይዘር ክሬትድ ኖር ዲስትሮይንግ ዱሪንግ ዘ ኬሚካል ሪአክሽንስ ብሎ እነዚህን ፖስቱሌቶች አስቀመጠልን። እነዚህን ፖስቱሌቶች ታስቀመጠልን በኋላ እንግዲህ የዳልተንስ ድክመቶች ነበሩበት። እነዚህ ድክመቶቹ ምንድናቸው? እንግዲህ ዳልተን የራሱን ሐሳብ ነው ያስቀመጠው። እነዚህን ፖስቱሌቶች አስቀመጠ። እነዚህ ፖስቱሌቶች ታስቀመጠ በኋላ ማን ይመጣል? ሞደርን አቶሚክ ቲዮሪ ይመጣል። እንግዲህ የዳልተንስ አቶሚክ ቲዮሪ እንግዲህ በአብዛኛው ለብዙ ኬሚስቶች በር ከፋች የሚባል ፈላስፋ ነው። እንግዲህ ድክመቶቹ ምንድናቸው? እነዚህ ድክመቶቹን በምናይበት ሰዓት የመጀመሪያው አተምስ አር ኢንዲቪዚብል ነው የሚለው ድክመቱ ነበረበት። ምን ብሎ አስተካከለት? ሞደርን አቶሚክ ቲዮሪ ስንመጣ አተምስ አር ዲቪዚብል። እንግዲህ ኢንዲቪዚብል የሚለው ኖ አተሞች ዲቪዚብል ናቸው። አንድ አተም ዲቪዚብል በሚሆንበት ሰዓት 3 ሰብ ፓርቲክልስ አር ፎርምድ ያለ። እነዚህ ሶስቱ ሰብ ፓርቲክሎች እንግዲህ ፕሮቶን፣ ኒውትሮን እና ኤሌክትሮንስ ብሎ አስቀምጠልን ማለት ሞደርን አቶሚክ ቲዮሪ ማለት ነው። እንግዲህ ፕሮቶን እና ኒውትሮን ኢንሳይድ ዘ ኒውክለስ ይገኛሉ፣ ኤሌክትሮኑ አውትሳይድ ኦፍ ዘ ኒውክለስ ይገኛሉ። እነሱን ቀጣይ እናያቸዋለን። ከዛ እንግዲህ በምንመጣበት ሰዓት ሁለተኛው ድክመቱ ወይም ሊሚቴሽኑ አተምስ ኦፍ ዘ ሴም ኤሌመንትስ አር አይደንቲካል ኢን ማስ ኤንድ አዘር ፕሮፐርቲ የሚለው ነበር። ግን ሞደርን አቶሚክ ቲዮሪ አተምስ ኦፍ ዘ ሴም ኤሌመንት ሜይ ኖት ቢ አይደንቲካል ዲው ቱ ዘ ፕሬዘንስ ኦፍ አይሶቶፕ ብሎ ማስተካከል ሰጥተዋል ማለት ነው። እንግዲህ ይሄ ሞደርን አቶሚክ ቲዮሪ በምናይበት ሰዓት ከዳልተን አቶሚክ ቲዮሪ በመነሳት ትክክል የሆኑትን እንዳለ በመውሰድ ማስተካከያ የሚገባቸው እንደገና በማስተካከል ምን አድርጎልናል? የራሱን ፖስቱሌት አስቀምጦልናል ማለት ነው። እንግዲህ ከነዚህ ከፖስቱሌቶች ውስጥ በምንመጣበት ሰዓት የመጀመሪያው እንግዲህ ኦል ማተር ኢዝ ሜድ አፕ ኦፍ አተምስ፣ ሁሉም ማተር የተሰራው ከአተሞች ነው ብሎ አስቀመጠልን። ሁለተኛው አተምስ አር ዲቪዚብልስ ብሎ አስቀመጠልን። እንግዲህ አስታውሱ ዳልተንስ ላይ ምንድን ነበር ያለው? ኢንዲቪዚብል ነበር ያለው። ይሄኛው ግን ምን ብሎ አስተካከለልን? አተሞች ዲቪዚብል ናቸው። አንድ አተም ዲቪዚብል በሚሆንበት ሰዓት 3 ሰብ ፓርቲክሎች ይፈጠራሉ። ለምሳሌ ኤሌክትሮንስ፣ ፕሮቶን ኤንድ ኒውትሮንስ ብሎ እነዚህን አስቀመጠልን ማለት። እነዚህ ሶስቱ እንግዲህ በምናይበት ሰዓት ዝም ያሳያችሁ ዳያግራሙ ላይ ውስጥ ላይ በምንመጣበት ሰዓት ይሄ ፕሮቶን እና ኒውትሮን ኢንሳይድ ኒውክለስ ውስጥ ይገኛሉ። ኤሌክትሮን ከኒውክለስ ውጭ ትገኛለች። እንግዲህ ኤሌክትሮን በምናይበት ሰዓት ዘ ላይተስት ፓርቲክል ትባላለች። በጣም ላይተስት የምትባለው ኤሌክትሮን ነች። እንግዲህ ፕሮቶን ፖዚቲቭ ቻርጅ፣ ኒውትሮን ኢዝ ኔጌቲቭ ቻርጅ ብሎ አስቀመጠልን። እንግዲህ ሌላው እንግዲህ ማስተካከያ የሰጠው ሞደርን አቶሚክ ቲዮሪ አተምስ ኦፍ ዘ ሴም ኤሌመንት ሜይ ኖት ቢ አይደንቲካል ኢን ዘ ፕሬዘንስ ኦፍ አይሶቶፕ ብሎ አስቀመጠልን። እንግዲህ አይሶቶፕ ማለት ምን ማለት ነው? እንግዲህ ስለ አይሶቶፕ ራሱን የቻለ ርዕስ ስላለ እዛ ላይ እናያቸዋለን። እንግዲህ ዘ አዘር ፖስቱሌትስ ኦፍ ሞደርን አቶሚክ ቲዮሪ ስንመጣ አተምስ ኦፍ ዲፈረንት ኤሌመንት ሃቭ ዲፈረንት ኬሚካል ፕሮፐርቲ ያላቸው። እንግዲህ አተምስ ኦፍ ዲፈረንት ኤሌመንቶች ዲፈረንት ኬሚካል ፕሮፐርቲ ያላቸው ብሎ አስቀመጠልን። አተምስ ኦፍ ኦር ሞር ኤሌመንትስ ኮምባይንድ ኢን ዘ ስሞል ሆል ነምበር
ሬሾ ቱ ፎርም ኮምፓውንድ። ለምሳሌ እንግዲህ አተምስ ኦፍ 2 or more ፎር ኤግዛምፕልስ ካርበን እዚህ ላይ ሲመጡ ካርበን ፕላስ ኦክሲጅንስ ምን ይሰጠናል? እዚህ ላይ ካርበን ዳይኦክሳይድ ይሰጠናል። ወይም ካርበን ፕላስ ኦክሲጅንስ ዘጊቭስ ምን ይሰጠናል? ካርቦን ሞኖክሳይድ። እንግዲህ እነዚህ ካርቦን ሞኖክሳይድ ኤንድ ካርበን ዳይኦክሳይድ እነዚህ ምንድናቸው ማለት ነው? ኮምፓውንዶች ናቸው። እነዚህ ዘ ፖስቱሌትስ ኦፍ ዘ ሞደርን አቶሚክ ቲዮሪ። እነዚህ ሞደርን አቶሚክ ቲዮሪ ፖስቱሌቶቹ እነዚህ ናቸው። እንግዲህ ከዛ በመቀጠል ምን ይመጣልናል? ዘ ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክልስ። እነዚህ ሰብ አቶሚክ ፓርቲክል የሚባሉ በተለያየ ጊዜ ተጠንተዋል። እነዚህ ሶስቱ ሰብ ፓርቲክሎች የሚባሉት ፕሮቶን፣ ኒውትሮን እና ኤሌክትሮንስ ብለን እናስቀምጣቸዋለን። እንግዲህ የመጀመሪያ ዲስከቨር ኦፍ ኤሌክትሮንስ ነው። እንግዲህ ኤሌክትሮኖቹን ዲስከቨር ተደርገዋል። እንግዲህ ዲስከቨር ያደረገልን ማን ነው? ጄጄ ቶምሶን የሚባል ኬሚስት ነው። ይሄ ጄጄ ቶምሶን ኤሌክትሮኖችን በሚያጠናበት ሰዓት ምን ተጠቀመ? ካቶድ ሬይ ቲዩብን ተጠቀመ። እንግዲህ ይሄ ካቶድ ሬይ ቲዩብ አፓራተሱ ይሄን ይመስላል። ይሄ እንግዲህ አፓራተሱን በምታዩበት ሰዓት ምንድነው ይሄ ካቶድ ሬይ መጀመሪያ ቫኪዩም ነው። ቫኪዩም ማለት ምንድነው? አየር በሁሉም ቦታ አለ። መጀመሪያ ቲዩብ ውስጥ ያሉ አየር ማስወገድ ያለብን፣ ምንም ኤር መኖር የለበትም። ከዛ በኋላ ኤሌክትሮዶች አሉ። እነዚህ ሁለቱ ኤሌክትሮዶች ስንመጣ እንግዲህ ኤሌክትሮድ የሚባሉት በአብዛኛው ማስተላለፍ የሚችሉ ናቸው። ሁለት አይነት ኤሌክትሮዶች አሉ፣ ፖዚቲቭ እና ኔጌቲቭ ኤሌክትሮድ የምንላቸው ማለት ነው። እንግዲህ ፖዚቲቭ ኤሌክትሮድ በምናይበት ሰዓት አኖዲዝ ፖዚቲቭ ኤሌክትሮድ፣ ካቶዲዝ ኔጌቲቭ ኤሌክትሮድ አለ። እነዚህ ኤሌክትሮዶች እንግዲህ በምናይበት ሰዓት እንግዲህ ኤሌክትሪክሲቲ ሊያልፉባቸው የሚችሉ ወይም ከረንት ማሳለፍ ሊችሉ የሚችሉ ናቸው። ልክ የኛው ሁለቱ ኤሌክትሮዶች በሚገናኙበት ሰዓት እዚህኛው ላይ አንድ ግሎ አለ ነው የሚለው። ይሄ ግሎ እንግዲህ ላይት አለ። ካቶድ ሬይ ቲዩብ ላይ ያለው ግሎ ላይት የሚያሳይ ከሆነ አለመጨረሻ ላይ ኤሌክትሮኖች ተፈጥረዋል የሚል ኮንክሉዥን አስቀመጠ። ይሄኛው ኮትድ የሆነ ነው። ይሄ ኮትድ የሚባለው በአብዛኛው ፕሮቴክቲቭ ሌየር የሆነ ከቨር የተደረገበት ነው። ይሄ ፎስፎረስ ኮትድ የሆነ ነው። ይሄኛው የምናየው ግሪን ከለር ያለው ወይም አረንጓዴ ከለር ያለው እዚህ ላይ ኮትድ የሆነ እንትን ነው። ልክ እዚህ ላይ ያለው ከዚህ ተነስተው ኤሌክትሮኖቹ ማለፍ ይችላሉ። በዚህ በሚያልፉበት ሰዓት ምንድናቸው የሚለን እዚህ ላይ ልክ የምታዩት የሚያልፉበት ናቸው። እዚህ ላይ ምን ይፈጠራል? አንድ ግሎ ይፈጠራል። ይሄ ግሎ መፈጠሩ due to the presence of electrons ብሎ አስቀመጠልን ማለት ነው። ከነዚህ እንግዲህ እያንዳንዳቸው እንግዲህ ይሄን በምናይበት ሰዓት ካቶድ ሬይስ የራሳቸው ምን አላቸው? ፕሮፐርቲ አላቸው። እንግዲህ ካቶድ ሬይ እንግዲህ በምናይበት ሰዓት they travel with a straight line ሲተመለከቱት ይሄ የሚሄዱበት ስትሬት ላይን የሆነ ልክ ኤሌክትሮኖች የሚሄዱበት ስትሬት ላይን ናቸው የሚል ፕሮፐርቲ ያስቀምጣለን። ሁለተኛ they duplicated by both magnetic field and electric field ዲፕሊኬት እናረጋቸዋለን በማግኔቲክ ፊልድ እና በኤሌክትሪክ ፊልድ ነው የሚያስቀምጠው። በአብዛኛው ይሄ ፍሎረሰንስ ስካነር ነው። ይሄ ስካነር የሚያስቀምጥልን እዚህ ላይ ዛዘር ካቶድ ሬይስ አር ኤሌክትሮንስ ናቸው። እንግዲህ ኤሌክትሮን ናቸው ባሉት ልክ ኤሌክትሮኖች እንደዚህ በሚሄዱበት ሰዓት ስትሬት ላይን ሰርተው በሚሄዱበት ሰዓት እነዚህ በአጠቃላይ ካቶድ ሬይ እንላቸዋለን። ግን ለየብቻ ያሉት ኤሌክትሮኖችን ግን ኤሌክትሮንስ ብለን እናስቀምጣለን ማለት ነው። እነዚህ እንግዲህ አንደኛው ጄጄ ቶምሶን ዲስከቨርድ ያደረገልን ነው። ከነዚህ በመነሳት እንግዲህ ጄጄ ቶምሶን የሚባለው ኬሚስት ምን አድርጎልናል? ቻርጅ ቱ ማስ ሬሾ ኦፍ ኤሌክትሮን አግኝቶ ነው የአንድን ኤሌክትሮን ቻርጅ ቱ ማስ ሬሾቸው የሚለውን አስቀምጧል። ይሄ ቻርጅ ቱ ማስ ሬሾን በምናይበት ሰዓት ቻርጅ ቱ ማስ ኦፍ ሬሾ ኦፍ ኤሌክትሮኗ 1.76 ታይምስ 10 ዘ ፓወር ኦፍ 8 ኮሎም ፐር ግራም ብሎ አስቀመጠል። ይሄን ዋጋዋ። እነዚህ እንግዲህ በምናይበት ሰዓት ሮበርት ሚልከን መጣ። እንደገና ሚልከን ምንድን ነው ያደረገው? ቱ ዲተርማይን ዘ ቻርጅ ኦፍ ኤሌክትሮን ባይ ዩዚንግ ኦይል ድሮፕ ኤክስፐሪመንት። ኦይል ድሮፕ ኤክስፐሪመንትን በመጠቀም የአንድን ኤሌክትሮን ቻርጅን አግኝቶልናል። ይህም ቻርጅን በምናይበት ሰዓት እዚህ ላይ የሚያሳያችሁ እንግዲህ 1.59 ታይምስ ዘ ፓወር ማይነስ 90 ኮሎም ብሏል። ይሄ ማለት ኦልሞስት 1.6 ማለት ነው ታይምስ 10 ዘ ፓወር ኦፍ ማይነስ 90 ኮሎም። ብዙ ጊዜ ጥያቄ ላይ ስትሰሩ 1.59 ሳይሆን ብዙ ጊዜ የሚሰጠን 1.6 ነው። ይሄን እናገኘልን። ይሄ የሚያሳያችሁ ካቶድ ሬይ ቲዩብን በሚጠቀምበት ሰዓት ኦይል ድሮፕ ኤክስፐሪመንት በምናይበት ሰዓት እቺ የምታዩት ልክ መርጫ ኮምፕረሰር የምንላቸው የምንረጭባቸው ናቸው። ይሄን ኮምፕረስ በሚያደርግበት ሰዓት እዚህ ላይ የሚያሳያችሁ እንግዲህ ኤሌክትሮን ቻርጇን ማግኘት እንችላለን። ይሄ ቻርጅ እንግዲህ በአጠቃላይ 1.6 ታይምስ ዘ ፓወር ኦፍ ማይነስ 90 ኮሎም ብሎ አስቀምጠልን ማለት ነው። ከዛ እንግዲህ ሁለቱ ኢኩዌሽኖችን ኮምባይንድ በማድረግ የማን የጄጄ ቶምሶንን እና የሮበርት ሚልከንን ሁለቱን ኮምባይንድ በማድረግ ምን ማግኘት ይቻላል ማለት ነው? ማስ ኦፍ ኤሌክትሮኗን ማግኘት ይቻላል። ማስ ኦፍ ኤሌክትሮኗን እንግዲህ በምናይበት ሰዓት ኮምባይንድ ዘ ቱ ኢኩዌሽንስ ማስ ኦፍ ኤሌክትሮን ማለት ዘ ቻርጅ ኦፍ ኤሌክትሮንስ ሲካፈል ቻርጅ ማስ ሬሾ ኦፍ ኤሌክትሮንስ። ይሄን በምናካፍልበት ሰዓት 9.11 እንግዲህ እዚህ ላይ የሚያሳያችሁ 9.11 ታይምስ 10 ዘ ፓወር ኦፍ ማይነስ 28 ግራም ይህን ግራም ይሆናል። ወይም 9.11 ታይምስ 10 ዘ ፓወር ኦፍ
-31 ኪሎግራም። እንግዲህ ኪሎግራም በመቀየርበት ሰዓት እንደዚህ አድርገን አገኘን ማለት ነው። እንግዲህ ዋና እዚህ ላይ የምንይዘው ነገር ጄጄ ቶምሶን የሚባለው ቻርጅ ቱ ማስ ሬሾ ኦፍ ኤሌክትሮን አግኝቶልናል። ሮበርት ሚልከን የሚባለው እንደገና ባይ ዩዚንግ ኦይድሮፕ ኤክስፐሪመንት ቱ ዲተርማይን ዘ ቻርጅ ኦፍ ኤሌክትሮን አድርጎልናል። ሁለቱን ኢኩዌሽኖች ኮምባይንድ በማድረግ ማስ ኦፍ ኤሌክትሮን ማግኘት ይቻላል ብለን አስቀምጦልናል ማለት ነው። እንግዲህ ከዛ በኋላ እንግዲህ ራዲዮ አክቲቪቲ ማለት ምን ማለት ነው? ራዲዮ አክቲቪቲ ማለት ስፖንታኒየስ ኢሚሽን ኦፍ ራዲዬሽን ፍሮም አንስቴብል ኦፍ ኒኩላይ ፎር ኤ ሰርቴን አይሶቶፕ ነው። እንግዲህ በኒኩለስ ውስጥ ያለው የፕሮቶንና የኒውትሮን መጠን አለመመጣጠን ምን ያደርገዋል ማለት አንስቴብል ያደርገዋል። አንስቴብል በሚሆንበት ሰዓት ስቴብል ለመሆን ምን ያደርጋል ማለት ነው? ይለቃል ማለት ነው ወደ ራዲዮ አክቲቭ ሰብስታንሶች። እንግዲህ በተለይ ራዲዮ አክቲቭ የሚባሉት ለምሳሌ እንደ ኡራኒየም የሚመሳሰሉት ሩዝኒየም፣ ራምዲየም እነዚህ የመሳሰሉት ራዲዮ አክቲቭ ኤሌመንት ናቸው። እነዚህ ራዲዮ አክቲቭ ኤሌመንቶች ስፖንታኒየስ ኢሚሽን ይሆናሉ። ስፖንታኒየስ ኢሚሽን በሚያደርጉበት ሰዓት ምን ይፈጠራል? ራዲዮ አክቲቭ ዲኬ ይሆናል። ይሄ ራዲዮ አክቲቭ ዲኬ ማለት መሰበር ነው። ኒኩለስ ውስጥ ያሉት በሚሰበርበት ሰዓት 3 ሰብ ፓርቲክሎች ይፈጠራሉ። የመጀመሪያው አልፋ ፓርቲክልስ፣ ቤታ ፓርቲክልስ ኤንድ ጋማ ፓርቲክልስ። ምናልባት መጽሐፋችሁ ላይ የሚለው ሬ ይላቸዋል። አልፋ ሬ፣ ቤታ ሬ፣ ሬ አይባልም። አብዛኛው የሚባሉት ፓርቲክል ናቸው። አልፋ ፓርቲክሎች ምንድን ናቸው? እነዚህ አልፋ ፓርቲክልን በምናይበት ሰዓት ኢት ኮንሲስት ኦፍ ኤ ፖዚቲቭ ቻርጅ ናቸው። እነዚህ አልፋ ፓርቲክሎች ዛር አይዴንቲካል ቱ ሂሊየም አተም፣ ከሂሊየም አተም ጋር አይዴንቲካል ናቸው። ለምሳሌ ሂሊየም ማለት 2 ነው። ይሄ ማለት ምን ማለት ነው? አንድ አልፋ ፓርቲክል በሚለቀቅበት ሰዓት ማስ ነምበሩን በ4 ይቀንሰዋል። ፕሮቶን ነምበሩን በ2 ይቀንሰዋል። አይዴንቲካል ቱ ሂሊየም። እዚህ ላይ ዋና መያዝ የሚጠበቅብን ነገር አልፋ ፓርቲክል በሚለቀቅበት ሰዓት ማስ ነምበሩን በስንት ይቀንሰዋል? በ4 ይቀንሰዋል። ፕሮቶን ነምበሩን በ2 ይቀንሰዋል። አይዴንቲካል ቱ ሂሊየም ያልነው ለዛ ነው። ለምሳሌ አንድን አልፋ ፓርቲክል ብንወስድ ፒዩ የሚባል ሲምቦል ብትወስዱ አቶሚክ ነምበሩ 94 ነው። ማስ ነምበሩ ላይ ስንመጣ 240 ነው። ይሄኛው በሚወጣበት ሰዓት ሂሊየም አለ። ለምሳሌ እዚህ ላይ ሂሊየም 4 ነው ፕላስ ዩራኒየም ማለት ደግሞ ዩ ነው 92 236። ይሄን በምናይበት ሰዓት ይሄ የሚያሳያችሁ ምንድነው? አልፋ ጨረሮች በሚለቀቁበት ሰዓት እዚህ ላይ የነበራቸው ፕሮቶናቸው ስንት ነው? 94 ነው። እዚህ ላይ የነበራቸው ፕሮቶን ስንት ይመጣላችኋል? 92 ይሆናል። ይሄ የሚያሳየው ምንድነው? ፕሮቶኑን በ2 ቀንሰዋል። እዚህ ላይ ሲመጡ እንደገና ማሱ ስንት ነው? 240 ነው። እዚህ ላይ ሲመጡ ማሱ 236 መጣ። በስንት ቀነሰ ማለት ነው? በ4 ቀነሰ። አይዴንቲካል ቱ ሂሊየም አተም ያልነው ለዛ ነው። አልፋ ጨረሮች በሚለቀቁበት ሰዓት ማሱን በ4 ይቀንሳሉ፣ ፕሮቶኑን በ2 ይቀንሳሉ። ከዛ ቀጣይ እንግዲህ በምናይበት ሰዓት ቤታ ፓርቲክልስ ነው። እንግዲህ እዚህ ላይ እንደሚያሳየን ቤታ የምንላቸው ኔጌቲቭ ናቸው። እነዚህ ቤታ ፓርቲክልስ ከኒኩለስ ውስጥ ነው የሚነሱት። በዛም ጊዜ ዛር ኔጌቲቭ ቻርጅ ናቸው። እንግዲህ ዛይ ዲፍሊኬትድ ይደረጋሉ። አልፋና ቤታ ዲፍሊኬትድ እናደርጋቸዋለን። ቤታዎች ኔጌቲቭ ቻርጅ ናቸው፣ አልፋዎች ግን ፖዚቲቭ ቻርጅ ናቸው። እዚህ የሚያሳያችሁ ዲያግራሙ ላይ ኤች ኢ ኔጌቲቭ ቻርጅ ናቸው፣ ቤታዎች ኔጌቲቭ ቻርጅ ልክ ከኒኩለስ ነው የሚወጡት። ከዚህ ከኒኩለስ በሚወጡበት ሰዓት ኒኩለሱ በሚሰበርበት ሰዓት ኤሌክትሮን ምን ያደርጋል? ሪሊዝ ያደርጋል። በዚህም የተነሳ እነዚህ አልፋ ፓርቲክሎች ማስ ላይ አፌክት አያደርጉም። ለምሳሌ ቲሲ የሚባል አንድ ኤሌመንት ብንወስድ እዚህ ላይ 43 ነው ፕሮቶኑ፣ ማሱ 99 ነው። ይሄ በሚለቀቅበት ሰዓት ዚስ አር ኤሌክትሮንስ አለ ፕላስ ቲአይ ታንታኔም ብትወስዱ እዚህ ላይ ወይም ቲዩ ብለን ብንወስድ እዚህ ላይ 44 ይመጣላችኋል። እዚህ ላይ ስንት ይመጣላችኋል? 99 ይመጣላችኋል። ይሄ የሚያሳያችሁ አልፋ ፓርቲክሎች በሚለቀቁበት ሰዓት ማሱን አፌክት አያደርጉም። ይኸው እዚህ ላይ ማሱ 99 ነው። ይኸው እዚህ ማሱም 99 ይመጣል። እዚህ ላይ ግን ቶሎ ይኸው እዚህ ፕሮቶኑ 43 ነው። እዚህ ላይ ፕሮቶን በምታዩበት ሰዓት 44 ነው። ይሄ ቤታ ፓርቲክሎች በሚለቀቁበት ሰዓት ማስን አፌክት አያደርጉ። አፌክት የሚያደርጉ ምን ፕሮቶን በስንት እንዲጨምር ያደርጉታል ማለት ነው? በአንድ እንዲጨምር ያደርጉታል ማለት። እንግዲህ ሶስተኛው ጋማ ሬስ የምንላቸው ናቸው። እንግዲህ እነዚህ ጋማ ሬ የሚባሉት ከፍተኛ የሆኑ ጨረር ወይም ኤሌክትሮማግኔቲክ ራዲዬሽን ናቸው። እነዚህ ሃየር ኢነርጂ አላቸው፣ አንድ ፍሊኬተር ናቸው። እነዚህ ጨረሮች ከመጡ ቀጥታ ፔኔትሬት ነው ማለፍ የሚችሉ ናቸው። ሃዝ ኖ ቻርጅ ኤንድ ማስ፣ ቻርጅም የላቸውም ማስም የላቸውም፣ አንድ ፍሊኬተር ነው። እነዚህ ሃይስት ኢነርጂ ያላቸው የሚባሉ ናቸው። ከዚህ ዋና ነገሮች አልፋና ቤታ ፓርቲክልስ ይባላሉ። ጋማ ሬይን በምናይበት ሰዓት ኤሌክትሮማግኔቲክ ራዲዬሽን ነው፣ ኖት ፓርቲክል።
እና አልፋ እና ቤታ በአብዛኛው ፓርቲክልስ እናቸዋለን። ጋማን ግን ኤሌክትሮማግኔቲክ ራዲዬሽንስ ብለን እናስቀምጣለን ማለት ነው። ከዛ ሁለተኛ ዲስከቨር ኦፍ ኒኩለስ ነው። እንግዲህ ኒኩለስን በምናይበት ሰዓት ልክ ይሄ አንድ ኒኩለስ አለ። እንግዲህ ኒኩለስን ዲስከቨር ያደረገልን ሩዘርፎርድ የሚባል ኬሚስት ነው። ባይ ዩዚንግ ጎልድ ፎይል ኤክስፐሪመንት በመጠቀም ነው። አንድ ጎልድ ፎይል ኤክስፐሪመንት በሚጠቀምበት ሰዓት ዚስ አር ኒኩለስ። እንግዲህ ኒኩለስ የምንለው ሴንተር ላይ ያለው ነው። ለምሳሌ አንድ እግር ኳስ ሜዳ ላይ ብትሄዱ መሀከል ላይ ኳስ የሚጀመርባት ቦታ ላይ ምን አለች? ምልክት አለች። ኒኩለስ እንግዲህ እዛ ላይ ያለች እንደ ፕሮቶን ብለን ብንወስድ ይሄኛውን በምናይበት ሰዓት ልክ ምንድነው ያደረገው? ሩዘርፎርድ ኤክስፐሪመንት ሲጠቀም ጎልድ ፎይል ኤክስፐሪመንት ተጠቅሞ 3 ኦብዘርቬሽን ነገሮች ወይም 3 ምልከታዎችን አየ። ምንድናቸው እነዚህ 3 ምልከታዎች? ሞስት ኦፍ ዘ አልፋ ፓርቲክል ፓስ ትሩ ዘ ጎልድ ፎይል አንዲፍሊኬተር ናቸው አለ። አንዲፍሊኬተር ናቸው ማለት አተም ስታር ኢምፒቲ ስፔስ ቀጥታ ማለፍ ይችላሉ። አንዲፍሊኬተር ናቸው አለ። ሁለተኛው ላይ በምንመጣበት ሰዓት ያየው ኤፊው አልፋ ፓርቲክልስ ፓስ ትሩ ዘ ጎልድ ፎይልስ ዘ አር ዲፍሊኬተር ናቸው። ሪባውንስ ፍሮም ዘ ሶርስ ወደ መጡበት ይመለሳሉ። ስሞል አንግል ሰርተው ይመለሳሉ ነው። እንግዲህ እነዚህ የሚያሳየን እነዚህ አንግሎች ናቸው። እዚህ የሚያሳየን ስሞል አንግሎች ያሉበት እነዚህ ናቸው። ለምንድን ነው የሚመለሱት? ሴንተር ላይ አንድ ማሲፍ ነገር አለ። ያም ፕሮቶን ይባላል አለ። እንግዲህ ፕሮቶን ማለት ፖዚቲቭ ቻርጅ ነው። እንግዲህ ሶስተኛው ላይ በመጣበት ሰዓት ምንድነው የሚያሳየን? አተም ስታር ምንድናቸው? ፓስ ማድረግ ይችላሉ ብሎ የሚያስቀምጥልን ማለት ነው። እነዚህ እንግዲህ ሶስቱ የሩዘርፎርድ ዲስከቨር ኦፍ ፕሮቶንስ ወይም ኒኩለስ። እንግዲህ ኒኩለስ የተባለበት ፕሮቶኑ እና ኒውትሮኑ ኒኩለስ ውስጥ ስለምናገኛቸው ማለት ነው። እንግዲህ ሶስተኛው ዲስከቨር ኦፍ ኒውትሮንስ ነው። እንግዲህ ኒውትሮን ዲስከቨር ያደረገልን ይሄ ጄምስ ቻድዊክ የሚባል ነው። ይሄ ጄምስ ቻድዊክን በምናይበት ሰዓት እንግዲህ እዚህ የሚያሳያችሁ ዚሳር ይሄ የተለየ ከለር አረንጓዴ ከለር ያለቻች ላይ ኒውትሮን ለማለት ነው። እቺ ዚሳር ኒውትሮንስ ናቸው። እነዚህ ፕላስ ምልክት ወይም ሲደመር ምልክት ያለባቸው እንደገና ምንድናቸው? ኒውትሮንስ ለማለት ነው። እንግዲህ ይሄንን ጄምስ ቻድዊክ የሚባል ኬሚስት ኒውትሮን ዲስከቨር አድርጎናል። ይሄ ኒውትሮን በምናይበት ሰዓት ምንድነው ያለልን? ኒውትሮን ኢዝ ቻርጅለስ ወይም ኑ ቻርጅ፣ ኑ ማለት በአብዛኛው ዜሮ ቻርጅ ነው ለማለት ነው። እንግዲህ እዚህ የሚያሳያችሁ ዳያግራሙ በትክክል እዚህ ላይ የተቀመጠላችሁ የሚያሳየን ምንድነው? ፕሮቶንና ኒውትሮን ኒኩለስ ውስጥ ይገኛሉ። ኤሌክትሮን እንደገና ከኒኩለሱ ውጭ ትገኛለች። ኤሌክትሮን ኢዝ ኔጌቲቭ ቻርጅ ነች ብሎ አስቀመጠልን ማለት ነው።